ምን መታደል ነው ድንግል ማርያምን መቀበል? ምን ያህል መመረጥ ነው ድንግል ማርያምን መስቀል ስር መቀበል? ከመቤታችን በላይ ውድ ስጦታ ምን አለ? ወንጌል እንደ ወንጌላዩ እንደ ቅዱስ ዮሐንስ እኮ እድለኛ የለም። እነኋት እናትህ ከመባል በላይ ምን እድል አለ? መጀመሪያም ክርስቶስ ሲገለጥ ትውውቅ ያደረገው ከድንግል ማርያም ጋር። እመቤታችን ካወቀችው ወዲህ ነው ሐዋርያት ያወቁት። ሐዋርያት ጌታችን ኢየሱስ ክርስቶስ ሳይነኩት እሷ ናት የነካችው። ይሁዳ በሐሰት ሳይስመው በንጹህ ከንፈሮቿ የሳመችው እሷ ናት። ጌታ ሆይ ምግብ አምጥተንልሃል ብላ ብለው ሐዋርያት ምግብ ሳይሰጡት በፊት ምግብን ካብላ ያበላች የድንግልና ወተቷን ያጠጣች ድንግል ማርያም ናት። መጀመሪያ ጠዋት ፀሐይ ሲወጣ ፀሐዩ ኮረብታና ቆላ ያለን መንገድ ከመንካቱ በፊት መጀመሪያ ፀሐይ ብርሃን የሚነካው ተራራን ነው። ከታች ያሉ ሰዎችም ፀሐይ መውጣቱን የሚያውቁት ፀሐይዋ በተራራ ላይ በምታረገው ብርሃን ነው። ምዕመናን በሙሉ ልብሱንና አካሉን የነኩት እሷ ከነካችው ወዲህ ነው። ከድንግል ማርያም ወዲህ ነው እንከተል ብሎ ከኋላ የተከተሉት። ድንግል የሆነችው እናቱ ቅድስት ድንግል ማርያምን ድንግል ሆኖ ለዮሐንስ ይሰጠው። እስከ መስቀል የታመነች እናቱን እስከ መስቀል ለታመነው ለሐዋርያው ሲሰጠው፣ እናንተ ብትታገሱ እናቴ ሽልማታችሁ ናችሁና። ፍቅሯ የገባው ምልጃዋ የገባው እናትነቷ የገባው እስከ መስቀል ድረስ ቢጸና እናቱ ድንግል ማርያም ትሰጠዋለች። ለዚህ ነው ክርስቶስ ካንተ ጋር ለመሆኑ ትልቁ ማረጋገጫው ድንግል ማርያም ካንተ ጋር መሆኗ ነው። ድንግል ማርያም ካንተ ጋር ካለች ትክክል አንተ ጋር ክርስቶስ አለ ማለት ነው። ስለዚህ ነው እስከ መጨረሻው በመስቀል ድረስ የጸናች እመቤቱ ድንግል ማርያምን እስከ መስቀል ለጸለው ለወንጌላዊ ተሰጠችው። እናንተም እኔን በመከተል ብትጸኑ ጽኔት የሆነች ድንግል ማርያም ትሰጣችኋለች ሲል ነው። ሰብአ ሰገል ካቀረቡት ወርቅ፣ ዕጣን፣ ከርቤ ይልቅ ክርስቶስ ወርቁም ዕጣኑም ከርቤውም የነበረችው ድንግል ማርያም ናት።